ጀግና ጥየዋለሁ። ይሄ ቆንጆ ጥየዋለሁ። ዳባሽ ልጄ፣ አጉራሽ ልጄ፣ አመት ባሌ፣ የቤት ኪራዬ ልጄ ነበር። አጥቼዋለሁ። አራሽ ነበር ሁለት ቡችላዎች ጥሎልኝ ሄዷል። አሁን አማራጭ የለኝም። እኔም ተስፋ የለኝም። ተስፋዬ ጨልሟል። በቃ ጠባሳዬን የሚያብስልኝ ነበር። ጠባሳዬ ተመልሶ እንደገና ይቆረጣል። በቃ እዛች ጋር ደርሼ እዚህ ጋር እስከምደርስ ድረስ በቃ ደውላ ስትጮህ ነው የሰማሁት። 10 ሰዓት ላይ ግን እማ ብሎኛል። እናቴ ስደርስ ደውልልሻለሁ ብሎኝ ነበር። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን ሻሸመኔ ነን። ሻሸመኔ ሰሞኑን ማቅ ለብሳለች። እግዚአብሔር ያጽናችሁ ለማለት ተገኝተናል። አስቀድሜ ስላመጣጣችን የተወሰነ ልበላችሁ። ከአዲስ አበባ ወደ ሻሸመኔ ጉዞ ስንጀምር ሌሊቱ ሊነጋ የሃያ ሆድ ሲመስል ከመስጊድ አዛኑ ከቤተ ክርስቲያን ኪዳኑ ይሰማ ነበረ። ጉዟችንን ጀምረን ሌሊቱም ነግቶ ፀሐይም እላያችን ላይ ወጣ። ሲምባ ቱር ኤንድ ትራቭል ባዘጋጀልን ላንድ ክሮዘር ነፋሱን ወደዚህ ወደዛ እየሰነጣጠቀ ጉዞ ወደ ሻሸመኔ መኪናችንም ይምዘገዘግ ይዟል። በርግጥ ሜዳ ላይ እንደሚሄድ ውሃ ለመመም የሚል ብዙም የማያወዛውዝ መኪና ውስጥ ነን። በዚህ መንገድ ሻሸመኔ ደርሰናል። ሻሸመኔ ሰሞኑን ማቅ ያለበሳት ያሳዘናትም ጉዳይ እኛንም አሳዝኖን ደግሞ ብዙዎቻችሁ ይሄን ጉዳይ ሰምታችሁ ታዝኑ ታግዙ ዘንድ ብዙ ጥቆማና መረጃዎች ስለደረሱን ነው ሻሸመኔ የመጣ ነው። የሟች ተስፋ ሚካኤል ጌቱ ባለቤት መጫት ገና ከአራስ ቤትም ያልወጣች ወገቧ ያልጸና ማርያም ትማርሽም ተብላ ያላለቀች ናት። በዚያ ላይ እግዚአብሔር ያጽናሽ ተጨመረበት። እናት ደግሞ እንስፍስፍ ልባቸው ያሳዝናል። ስለ ሁሉም ግን ከነሱ ጋር ልንቆይ እዚህ ተገኝተናል። እኔና ሀዘንተኞች እንግዶቼ ከናንተ ጋር ነን። እናንተም እኛን ምሰሉ። ማምዬ እግዚአብሔር ያጽናችሁ። በጣም ያሳዝናል። እንደ አዲስ ዛሬ በሰለስቱ ነው የደረስነው። የተስፋ ሞት መጀመሪያ እንደሰማነው ያክል በሰለስቱም የሚያስደነግጥ ነው። እንደ እናት ደግሞ ልቡን አውቀዋለሁ። በቀደም ቀብሩ ላይ እዚህ ሻሸመኔ ከነበረ ሰው ነው የሰማሁት እንዴት እንደሆኑ እንደው እኒህን እናት እስኪያገኛቸው። በእርግጥ የሁሉም እናቶች እንስፍስፎች አዘኞች ልጆቻቸውን አጥተዋል። እስኪ ደግሞ እንደው የተለየ ብለውኝ ነው የመጣሁት። መጀመሪያ እግዚአብሔር ያጽናዎት፣ ሀዘኑን የሀዘን ዳርቻ ያደርግልዎት ለማጽናናትም ነው የመጣ ነው። የኢትዮጵያ ሕዝብም እንደ ቤተ ክርስቲያን ለአገልግሎት ሄዶ በረከት ይዞ ሲመለስ ነው በረከቱ እንዲደርሰው አብሮ ማማ እግዚአብሔር ያጽናዎትም ለማለት እንዲችል ነው እድሉን አመቻችተን የመጣ ነው። እግዚአብሔር ያጽናዎትም። አሜን። እንዴት አሉ? አለው እንግዲህ እስካሁን አለው።
የወደፊቱን አላቅም። እሱ ሄደብኝ። 2 ቡችላዎች ጥሎልኝ ሄዷል። እነሱም ደግሞ እግዚአብሔር ይባርክልኝ። እና ምንም ማወራው ቃላት የለኝም። ምንም ማወራው ንግግር የለኝም። ዳባሽ ልጄ፣ አጉራሽ ልጄ፣ አመት ባሌ፣ የቤት ኪራዬ ልጄ ነበረ። አጥቼዋለሁ። እኔ ብቻ አይደለሁም ያጣሁት፣ ዓለም ነው ያጣው። ስንት ህዝብ አስተዋውቆኛል ተስፋ፣ ስንቱ አወቀኝ። ምንም የምለው ቃል የለኝም። እኔም ብቻ አይደለም እንዳለ አገሩ ዓለሙ በሱ ያላለቀሰ የለም። ሁሉም እግዚአብሔር ያጽናው፣ ሁሉም እግዚአብሔር ይስጠው። 2 ልጆቼ ካለኝ 50 ሳንቲም ካለኝ 25ቱ ለሷ 25ቱ ለኔ። የ10 ብር ድንች ከገዛው 4 ከሆነ 2 ለሷ 2 ለኔ። እነዚህን 2 ቡችላዎች በጣም ሚካኤል በር እጄ ለምኜ ያሳድጋቸው። በቃ ሌላ ምለው ቃል የለኝም። ይህን ጀግና ጥየዋለሁ። ይህን ቆንጆ ጥየዋለሁ። በቃ ሌላ ምንም ምለው ነገር የለኝም። ከሁሉም 5 አሉ። ከ5ቱ ማበልጠው የምወደው ምሳሳለት ሽፍን ማደርገው ይሄ ብቻ ነበረ። አሁን አማራጭ የለኝም። እኔም ተስፋ የለኝም። ተስፋዬ ጨልሟል። በቃ ሌላ የምናገረው ነገር የለኝም። በቃ ቃላት የለኝም። አጥቼዋለሁ። ሌላ ምንም አለ። ጠባሳዬን የሚያብስልኝ ነበር። ጠባሳዬ ተመልሶ እንደገና ይቆረጣል። በቃ ሌላ የምናገረው ነገር የለኝም። አይዞት ማማ፣ እንደው በተወሰነ ደረጃ እንድናውቀው ኢትዮጵያውያንም ደግሞ 2 ልጆች ጥሎ ሄደዋል አሉ። የልጅ ልጆች አሳይተውታል። እሱ ደስ ይላል። እንደ ልጅ በጣም በእናንተ መካከል ለጸሎት ነው የሄደው። ዝጊት የአቦ ደርሶ ሲመለስ ነው። በጸሎቱ ውስጥ ምናልባት የእናቴን ጤና እድሜ ስጥልኝ ጸሎት ውስጥ ያካተተል ጸሎት ጸልዮ ሲመጣ ነው። በእርሶና በልጆ መካከል እንደ እናት እንደ ልጅ ያለ ግንኙነት አለ አይደለ? እንደው እሱን የተወሰነ ቢነግሩኝ፣ ምን ህልም እንደነበረው ከምን እንደቀረም ቢነግሩኝ። ህልሙ ብዙ ነበር። ህልሙ በጣም ብዙ ነበር ለኔ። በጣም ከሁላቸውም በላይ ቤት ሰርቼ ጎረቤት አድርጌሽ አንድ ላይ አስቀምጥሻለሁ። ያ ህልም ከባድ ነበረው። ከባድ ሌላ ምንም አይነት ምንም የለንም። የመጨረሻ ግን ሰኞ ዕለት ኮፈሌ ለቅሶ ደርሰን ስንመጣ ከዚህ ቤት አንስቶ እስከታች ድረስ አንገቴን እንቃርጎ ባጃጅ ሳፍረው እንዲህ እያለ እያየኝ ያቺ ቀን አጠፋ። ከምንም በላይ የስስቴ ዕቃ ነበረ። የሆነ የምትደብቀው አለ አይደል? ከልጅም የምታስፈልጠው አለ አይደለ? የሱ ይለይ ነበር። የሱ በጣም ይለያል። በጣም አልኩህ እኮ ከልጆቼ ከምን ታዛዥነቱ ነው፣ አስተዋይነቱ ነው፣ ረጅነቱ። አቤት እንጂ እንኳን ብሎ አያውቅም። ተስፋ ስለ አቤትማ እማ 10 ሰዓት ብሎኛል።
2 ሰዓት ደግሞ ወድቆ አገኘሁት። 10 ሰዓት ስልክ አታነሳም እንዴ ስለው እናቴ ሳይለንት ላይ ነበረ፣ አገልግሎት ላይ ነበርኩኝ፣ ለዛ ነው ያላነሳሁት። እናቴ ደርሻለሁ፣ ወላይታ ደርሻለሁ፣ እመጣለሁ፣ ስገባ ደውልልሻለሁ አለኝ። ከዛ ወደ 1 ሰዓት ተኩል ወዴ እዚህ ጋር መጥቶ አነቀኝ። የሆነ ነገር አነቀኝ፣ የሆነ ነገር ወዴ ተደበላለቀ። አንቺ ልጅ ደውዪ አልኳት። እኔ ቻርጅ ላይ ነው ስልኬ ስላት የሆነ እየወረረኝ ነው ስለሚያመኝም ጻች ጋር ደርሼ እዚህ ጋር እስከምደርስ ድረስ በቃ ደውላ ስትጮህ ነው የሰማሁት። 10 ሰዓት ላይ ግን እማ ብሎኛል። እናቴ ስደርስ ደውልልሻለሁ ብሎኝ ነበር። እንግዲህ ምን አደርገዋለሁ? እሱም ያለ አባት ነው ያደገው። የእሱም አባት 4 ጥሎልኝ ነበር የሄደው። እሱ ደግሞ አሁን 2 ጥሎልኛል። ባጣ ይሄ ወንድ ልጅ ቤተ ክርስቲያን ውስጥ እንደሱ የሱ ማህበር ይዞ ባጣ ሚካኤል ለምኜ እዛ ውስጥ እንዲሆን ለማደርገው የኔ ፍላጎት ካልሞትኩ ካለው በእጄ እንዲይዤው እዛ ቤተ ክርስቲያን ላይ ሚካኤል አማኑኤል እንዲያገለግልልኝ ነፍሴ ካለች እሱን ነው የምፈልገው። ሌላ ምንም አልፈልግም። ምንም ነገር አልፈልግም። ስንት አመቱ ነበር? 29 አመቱ። ይታገላል፣ ይወርዳል፣ ይወድቃል፣ ይሰራ ትግል ነበር። በቃ ያለ ወገን ያለ ዘመድ ለዚህ አድርሼው ወገን አደረስኩ ስል ደግሞ አጣሁት። ብርሃኔ ጨለመ። አሉኝ እኮ ግን አሉኝ፣ ብርሃኔ ግን ጨልሟል። ድክም ብለዋል፣ ይገባኛል። እንደ እናት እንደው በዛው ስሜቱን እስኪ ነይ ብለን ነው። እግዚአብሔር ያጽናዎት። የኢትዮጵያ ሕዝብ ይሄን ቪዲዮ ካየ በኋላ አብሮ ከእርስዎ ጋር ልጆቹን ማሳደግ ይፈልጋል እና ይኸው በዚህ መንገድ ነው ያሉት። ከእናት ስሙት ብለን ምስክርነት ነው ለመስማት የመጣ ነው። ደግሞ የሻሸመኔ ወጣቶች በክርስትና ሕይወታቸው በአገልጋይነታቸው በጣም ይታወቃሉ። በዚህ መንገድ ላይ ነው። የግል ጉዳይ አንድ ቦታ ደርሶ ሲመለስ አይደለም፣ ከቤተ ክርስቲያን ደርሶ መልስ ነው እና በረከቱም የልጅነት ከሞቱ አሟሟቱም ይባላል አይደለ? ከቤተ ክርስቲያን መልስ ነው እና እሱን ታሪክ ለመስማት ነው የመጣ ነው። እግዚአብሔር ያዘን ዳርቻ ያድርገው። ማየ ብዙ አልያዘውት እንደው ግን ሚሉኝም ካለ እንደው ስለ ልጁ የማይረሱትም ነገር ካለ እንደው ቢመክሩኝ ከህልሙ ከሐሳቡ። በእርግጥ ቅድም ብዙ ብለውኛል። እሺ እኔ ሌላ ምንም ምለው ነገር የለም። የሻሸመኔ ህዝብ እግዚአብሔር ይስጣቸው፣ ቀባሪ አይጡ። የሻሸመኔ ወጣት የቤተ ክርስቲያን ልጆች ያጣነውን አጣን አይደለ? ያሉትን እግዚአብሔር እሱ ያስብላቸው፣ ያኑራቸው፣ አገራችንን ሰላም ያደርጋል። በቃ አብረው ግን ብዙ ነው የሄደው መቼም አይደለ? ሰው ጋር ሌላ ከርሶ ልጅ የእሱ ጓደኛ የሚያውቁት ሌሎችም ይሞቱ አሉ በዚህ አደጋ። እኔ ስማቸውን አላውቅም። ብዙዎቹ ይመጣሉ፣ እናቴ ይሉኛል፣ ይዟቸው ይመጣል። እቺ ናት እናቴ ይላል። ብዙዎቻቸው አሁን ይኸው እየመጡ የሚጮሁ አሉ፣ ላይ እናቴ የሚሉ አሉ። ሳያቸው ግን ሁሉንም አውቃቸዋለሁ፣ ግን በስም ይሄ ነው ብዬ የምል የለም። አሁን የፎቶቸውን እያሳዩ እየጮኩ ነው። አብረው ሞቱ ከተባለ አሁን ለምሳሌ አንዷ ልጅ ለምን ቀረች ብዬ እያልኩኝ
ለካ አብሮ ነበረ ሞቷል እሱ። መታ ግን ውብላ ሄደች ሰኞ ዕለት። እኔ እኮ እየተቀየምኩሽ ነበር አልኳት። አብረው ነው ለካ የተቀበሩት። እዚህ ና አሉኛለሁ ልጄ ለምን ስለጨለመብኝ። ከልጅም ታበላልጣል አይደል አሉኝ። እግዚአብሔር የተመሰገነ ይሁን። የእሱ ደግሞ ይለያል። እኛም እሱን ሰምተን ነው እሱ በጣም ይለያል። እሱን ሰምተን ነው እርስ በርሳቸው ነው ያደጉት አለ አይደል? እንዲማትልበት ነገር አለ አይደል? ቀጥታ የምትሄድበት ያን እሱንም እያብሰለሰለ የነበረው ያንን ስለሚያውቅ ያንን ስለሚረዳኝ የውስጤ ተካፋይ ራቤን የሚያውቅ ጥማቴን የሚያውቅ ካገባ በኋላ ደግሞ ሚስቴን፣ ቤቴን፣ ትዳሬን፣ ልጆቼን የሚል ነበር። በልጄ በአንድ እጅ ዳቦ በአንድ እጅ ውሃ ይዘህ ግባ እንዴ ሄልዬን ይላል። ስለዚህ እንደዛ አይነት ልጅ እንዴት ነው የዳሩት ማማ ካገባ በኋላ ስላሉ? ዓለም መቼም ወጉ የሚታየው አንዱ የሚጀምረው ከጋብቻ ነው። የልጅ ልጆችን 2 ጥሎልኛል ያሉኝ በዛ ጋብቻ የተመሰረተ ነው። ያኔ ሲያገባ ሲድሩት ደስ ብሎ አስደስቶኝ በቃ በቤተ ክርስቲያን ሊገናኙ ደግሞ አዲስ አበባ ሲሄዱ እዚህ ችግር ነበረ ያኔ ማለት ነው። ያው አስደስታኝ ተደስቼባት አይቻት ይዟት መጥቶ መርቂያት ነው የተቀበሉት። እናቴ ላገባ ነው እንደ ሰው ተደባቆ ሳይሆን ግልጽ ሆኖልኝ መጥቶ እቹት አጋሪ ብሎ አይቼ ደስ ብሎኝ ውስጥ የተቀበሏት ነው። እንደ ተቀበላትም ዛሬ አስደስታኛለች። ከብዙ ነገር አሳልፈዋለች። ዛሬ ደግሞ ለኔ ሳይሆን ለሷ ነው የጎደለ። እኔስ አንዴ ያጣሁት አይደል? እሷ ገና ወጣት ናት፣ ገና ልጅ ናት። ወጣቱም ባሏ ለቤተ ክርስቲያን ያገኘችውን ያጣችው ለሷ ይብላል። እኔ ምንም ችግር የለውም አውቀዋለሁ። እኔ ምን ደሷ በወጣትነቴ በልጅነቴ ነው ያጣሁት። እሱ እነሱን አባል ማለት ነው። አዎ 4 ልጅ 4ቱንም ሳሳድግ እንደዛው ተቸግሬ ስለነበረ ስለማያውቀው ያ ህይወት ለምን ገጠማት የሚለው ታሳዝነኛለች። በቃ ይሄ ነው። እሺ ማይ ያዘን ዳርቻ ያድርገው። በርቱልኝማ። እሺ ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ። ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሀበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ። 0116622922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ። የኔት አይዞሽ ይከብዳል። እንዴትም ተጀምሮ በምንም እንደሚጨረስ አይታወቅም። አንዳንድ ጉዳይ እሱ ነው የገጠመን። የኢትዮጵያ ሕዝብ እንዲህ አይነቱን ታሪክ ሰምቶ ከጎንሽም መሆን ይፈልጋል። ከዛ በፊት ደግሞ እንደ ባል እንደውም ማማ ሲሉን ነበረ፣ ያጎደለባት ብዙ ነው ሲሉ ነበረ። መጫት እንደሆንሽም ሰምቻለሁ። 2 ወር አልሞላት። 2 ወር አልሞላሽም።
አራሽ ነበር እሱ ይደረሰኝ ሰው ይላል እሱ ይደረሰኝ ሶስት ቀን ቆይቼ መልስ እሱ ነው የሚደረሰኝ ወንድ አጥቶ ሰርቶ የሚያደርሰኝ እሱ እግዚአብሔር ያጽናሽ። ሙሉ ስምሽ ማን ነው? ሄለን ማ? የስዬ። ታሪኩ ያሳዝናል። አዝኖ ከማለፍ ባለፈ ሰምተነዋል እኮ ታሪኩን እኮ በዜናም ተደጋግሞ አይተነዋል። በፖሊስ ሪፖርቶችም በየክልል መስተዳድሮችም በሀዘን መግለጫዎችም ሰምተነዋል። ነገር ግን እስኪ ደግሞ አንዱ መገናኛው መድረኩ ሚዲያ ነው እና እስኪ ከዓለም ሕዝብ ጋር እቺን እህት እናገናኛት፣ እናስተዋውቃት፣ ያለችበትንም እንወቅ። እንኳን ማርያም ማረችሽ በምትባልበት ጊዜ ነው እግዚአብሔር ያጽናሽ መባል የመጣው ብለን ነው የመጣ ነው እና ሞር የበለጠ ማበረታት፣ የበለጠ አንቺን ማገዝ፣ ደግሞም ካንቺን ባለፈ ለልጆችሽ ማገዝ የሚፈልጉ ሰዎች ስለሚኖሩ አካውንትሽን፣ ስልክሽን ቪዲዮ ላይ እናስቀምጣለን። እግዚአብሔር ያጽናችሁ። እሺ አይዟችሁ።